እኔ ጉዳይ አይደለም ምንም ችግር የለውም ሰላም ፍጠሩ እንዴ ያ ነገር ካለፈ እኮ 2 ዓመት ሊሆነው ነው 2 ዓመት ሊሆነው ነው ዝም ብለሽ አስጨርሹ ከዛ በኋላ እኔ እናገራለሁ ዝም ብለሽ ይጨርስ አዳምጪ ሳሪ ዝም ብለሽ አዳምጪ ነበራችሁበት አይደለ እዚህ ጉዳይ ላይ እነሱ ሊስማሙ ሲመጡ ገባሽ እኔ የማንም ግልጸብ የለብኝም ሊስማሙ ሲመጡ 5,000 ድርሃም እንዲገባላትና በየሰዓቱ በሰላም እንዲፈታ ሳሪ አልሀበሻ አድርጋለች አላደረገችም አድርጋለች ከዛ ምን ሆነ ይሄ ጉዳይ ኖ እናንተ ሌባ እናንተ በጎን ሄዳችሁ ምናምን ሲባል ማን ነው ስትል ነበር እኔ ዛሬ ቀን አይደለም የትናንት ነው የማየው ምክንያቱም እኔ ሰላም ማግኘት ፈልጋለሁ ምክንያቱም ከዚህም በኋላ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቶ ትዳራችን በሰላም እየመራን ስራችን ምን ሰራበት መንገድ ነው እኔ ማስበው እንጂ ይሄ ጉዳይ በመጣ ቁጥር እሷ ፍርድ ቤት ደርሳች በመጣ ፍርድ ቤት ደርሳ ትመጣለች ብስጭት ከሚዲያ በስተጀርባ ማልቀስ መከፋት ሁሉ ጊዜ መከፋት ማልቀስ የውስጥ አመታወራው ሰው የሌለ በቃ ሁሉ ጊዜ የምታለቅሰው እኔ እኮ ነው ያብረት ያለው ሳሪ እንዴ ሁሉ ጊዜ የሆነ ነገር ሲፈጠር እኔ ላይ ነው ሁሉ ነገር ገብቶሻል አይደለ ሲከፋት እኔ ነው ያለሁት ከሷ ጋር ማንንም አይኖርም ዛሬ የሚኖረው ኡስማን ብቻ ነው ገባሽ አይደለ ሳሪ እንዴ እኔ ማወራው በሰዓቱ ተበላሽቷል በስሜታው መንገድ ሁላችሁም የራሳችሁን እንትን ሁላችሁም መልካም ሰርታችኋል ነገር ግን የሆነ ቦታ ላይ ተበላሽቷል ይሄ ኬዝ ገብቶሻል አይደለ እኔ ደግሞ ሁሉ ጊዜ የምፈልገው ምንድነው ይሄ ነገር እንዴት በሰላም ይፈታል በድርድር ነው ወይስ በህግ ነው የሚለው ነገር ነው እንዴት መፈታት ይችላል ነው ገብቶሻል እቺ ልጅ ማረፍ አልቻለችም ሁሉ ጊዜ ለቅሶ ነው እርጉዝ ናት ያለ አሳጥረው ሻረዘምከው ሐሳብን ከደረስ ታሳጨው ሙኒት ነበርሽ በሰዓቱ ነበርሽ ኦኬ ጨረስክ አንተ ጨረስክ አውሪ በመሃል አንድ ነገር እንዳትናገረኝ ዝም ብዬ ነው የሰማው እኔ አንድ ነገር ልንገር ረዋን ብቻዋን ነበረች የነበረችው ላእኛ ወላ ሐቢባ አጠገቧ ያለ ሰው ማንንም የለም ተበደልኩ ስትል ከሷን የሰማነው ኦኬ እየታገስኩ ነው ስትልም ከሷን የሰማነው ሐቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው አንድ ነገር ልንገር በቃ አለቃ ቆያ ተረጋጋ ስለዚህ እኛን ስትሰድበን ሐቢባ ረዋን ባለቻት ነው ሁላችንም በየወዳችን የቀበርነውን ነገር አታውጣ ጸጥ ብለናል ይቅር ብለናል ትተናል አልፈን ያውላችሁ ችግር ይሄ ነው አንተ ብቻ ልትናገር አትችልም ስትናገር ሰምቻለሁ ጸጥ ብለህ አለበለዚያ ወርደህታችሁ ሆነ ትሰማኛለህ ልጅቷን እንደገና ሌላ እሳት ውስጥ አትክተታት አዎ እቺ ልጅ አዝናለች እስካሁን ድረስ ውስጧ ቁርሾ አለ ይሄ ደግሞ ማንንም ሲሰራ እስከሚችለው ድረስ ነው የሚሰራው ሐቢባን ብትሆን አቅሟ እስከቻለው ክስ ተከፈተ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች አሰበሰበችላት ሰደበችላት ስትሰድብላትም ደግሞ በተነገራት ነው ዛሬ ሐቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው የተባለችውን ነው ያለችው ስለዚህ በእኛ መሃል ቅሬታ ይቀጥላል ብለህ አታስብ የኛ መታረቅ ወይም በቀደም የተናገርካቸው ንግግሮችን ታስታውሳለህ ሊያናድድህም ሊያስቆጣህም አይገባም ከዛ በላይ ደግሞ ሐቢባ ህግ ጋር አድርሰዋለች አይደለም መድረሻውን መንገድ አሳየቻችሁ ሄዳችሁ ህግ የከለከለውን ነገር ሐቢባ ከህግ በላይ ልትሰራለህ አትችልም ከህግ በላይ ልታሰራት ነው ከህግ በላይ ልትሰራ ነው ሐቢባ خلاص ህግ ደግሞ አይሆንም ያለውን ነገር ማንንም ሊሰራልህ አይችልም በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደል እንዴ ያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው ላ خلاص እኛ አልነበርንም ወላ ሐቢባ አልነበረችም አንተ ራስህ አልነበርክም እሷ ናት በደሏን የምታውቀው አይደለ ሰው ላይ ረዳት የቻለውን በደሏን ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም ለምን ፈጣሪዋን አሳየኝ አትለውም ትላንትም ስልህ ነበር ካላስ አቅም እኛ እንኳን እጃችንን አነሳን አይደለ ሐቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን ታሜን እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት ካላስ
መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢማራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድነው የሚባለው? ሀቢባ ለፍታ ለፍታ አበላሸሽባት። እንደገና ልታያይዞ ይሄ ሁሉ ነገር ሐሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን ኻላስ እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን። ስጡ ለአላህ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ትስጠው፣ ነገሩን ትስጠው። አያይም፣ አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት? ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት? እናንተ አላህን በእኔ በታሜ በሀቢባ ወይ በሳራ ታጋራላችሁ? እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ ማለት አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳቡ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ እኔ ነኝ ወላፈኑ የምቀበለው። ለምን እኔ ነኝ አብሬያት የምኖረው፣ ማንም ሰው አይደለም የሚኖር። ገብቶሻል አይደለ እኮ ኡስሚ ለማለቅ አሁን እኮ ይኸውልህ ምን አለችህ? ለማለቅ እኔ ባለፈውን ብያታለሁ። ክሷን ታንሳ፣ ክሳቸውን ያንሱ። አበቅ የለፋችበት ይሄ ለፍታለች፣ ረጅም መንገድ ሂዳለች። እንደዛ ከሆነ ታዲያ ምን ላይ ነው ሀቢባ ተወቃሽ የምትሆነው? ጥያቄ ምን ላይ ነው ተወቃሽ የምትሆነው? እንሄድበታለን ካላችሁ እስከ መጨረሻው መሄድ ነው። አንድ ነገር ማወቅ ያለብሽ ሳሪ፣ እሷ በጣም ብዙ ነገር ሰርታለች። ይሄ ማይካድ ሀቅ ነው። እኔ ሀቢባ እኔ ምንም ችግር የለብኝም። እኔ አደንቃታለሁ በምትሰራው ስራ ሁሉ ነገር ማለት ነው። ገብቶሻል አይደለ? ይሄ የእናትና የልጅ ነው። ይሄ ሀቢባና ረዋን ይቀራረባሉ። ገብቶሻል አይደለ? እንዴ ታዲያ በየቦታው ስም ሳሪ ሁሉ ጊዜ ለማድረግ አይደለም። ገብቶሻል አይደለ? ያለውን ነገር ግልጽ ለማድረግ ነው። እኔ በቃ ምንድነው የምፈልገው ከአሁን በኋላ እኔና ረዋን የግል ጸብ የለብንም። በቃ እኔ ሰላም ማግኘት እፈልጋለሁ። በሰላም ይሄ ነገር ማን ገብቶበት ከአሁን በኋላ እንዲያልቅ። ምክንያቱም በሰዓቱ እዚህ ያላችሁ ሁላችሁም ተሰድባችኋል። 4-5 ሰው ተሰድባችኋል። ተስማምተንበታል። ስድቡን እኛ ተስማምተንበታል። ለምን መሰለ? ምክንያቱም በተናገረችው ስለተሳደበች ተስማምተንበታል። አሁን እናሳጥረው ልጅ ይታረቃል። ምንም ችግር የለም። ልጠይቅህ አንድ ጥያቄ። እኔ ላሳጥርልህ ኦስማን ልትል የፈለግከውን ነገር እኮ ስለተረዳሁት ነው። ኬዙን መንግስት ዘግቶታል አልዘጋውም? መንግስት ይኸውልሽ ለምን ሁለት መልስ አዎ አይበለኝ። የገንዘቧ እንዲከፈልላት ሲፈረድላት ያኛውን ኬዝ ደግሞ መንግስት በራሱ ኢንቨስቲጌት አድርጎ ዘግቶታል አልዘጋውም? እሱ ባለ ጉዳይ ታወራዋለች። አንተ አውራው። ለምን አታወራውም? ማታቆነ ዝም በላ። መንግስት ዘግቶታል። የራሱን ኢንቨስቲጌት አድርጎ ዘግቶታል። ነው ሁሉ ጊዜ ነው የምናገር። ላላላ ስንነጋገር ግልጽ እንነጋገር። እኛን አታስጣን። እዚህ ላይ ትሰማኛለህ? ለገንዘቡ ሲፈረድላት ለሰራችሁ ስራ ቆይ አዳምጪ ማሚ። ይኸውልሽ እኔ ማንም ሰው ልጅ ይላል። እውነት መነጋገር ካልፈልግ አትነጋገር ከኛ ጋር አትነጋገር። ጠበቃ አስነብቦ ነግሯችኋል አልነገረው? ተዘግቷል አልተዘጋም? እኔ ሁሉ ጊዜ እኔ የምነግራት ለረዋን ይሄ ነገር ፍቺው መስፈች ከሆነ በቃ ለጠየቁት ጥያቄ መልስ አይደለም። ይሄ ለጠየቁት ጥያቄ መልስ አይደለም። እኔ የምጠይቅህን ጥያቄ መልስልኝ። ገንዘቧ በየወሩ 5,000 እንዲሰጣት ከዛ በኋላ ደግሞ ሌላው ኬዝ እንደተዘጋ ተነግሯል አልተነገረም? እንዴት ተበላሽ?
እንዴት ተበላሸ ደግሞ? እንዴት ማን አበላሸው? ማን አበላሸው? ኖ እናንተ ተሰድባችሁ በሰዓቱ ይሄ ኬዝ በሳሪ አልሀበሻ ምክንያት 5000 እንዲገባላት በየሰዓቱ በሷ እናንተ ገብታችሁ እንዲሁ ፍርድ ቤት ነው ያዘዘው። ሳራ አልሀበሻ አይደለችም ያዘዘችው። ኖ እኔ ፈረዶ አላልኩም። ከዛ ምን ሆነ መጨረሻ ላይ ይሄ ነገር ሽማግሌ ሲገቡበት መጨረሻ ላይ ምን ሆነ? ኖ በህግ ይጅበት ረዋን በዛን ሰዓት ፑሽ ሲያደርግ የነበረ ሰው ስተት ነው። ህግ እኔ አልመክርም። ህግ ያስከብራል። ነገር ግን ይሄ ነገር ማለቅ ያለበት በሰላማዊ ጉዳይ። ምክንያቱም መፍትሄ የሚመጣው እስካሁን ድረስ ልጅቷ እየተሰቃየች ነው። ጊዜዋን፣ ጉልበቷን፣ በተለይ ሰላሟን አጣለች ረዋን። የምታወራው ነገር ከምጠይቅ ጥያቄ ጋር ምንም ነገር አይገናኝም። ኖ እኔ ዝም ብለን ማውራት ከሆነ የፈለግከው ዝም ብለህ በተረፈ ግን እኔ መዛት የፈለግኩ አንድ ነገር ልንገርሽ ሀቢብቲ፣ እኔ ልንገርሽ እሺ። እንዳትከፍት ሚውትህን ካላስ ወይ አውርዱት። እኔ አውርቼ ስጨርስ አስገቡት። ሳሪ አንድ ነገር ልንገርሽ፣ እኔና ሳራ አልሀበሻ በሽምግልና አለን አይደለ? ሀቢባ በህግ አለች። አስገድዳታለች? አላስገደደቻትም። አዎ ብላም ሄዳ። እኔ ምንም ማሽቃበጥ ከማናችሁም ጋር አልፈልግም። በዚህ ጉዳይ ተበዳይ እንጂ እኔ ምንም አይደለም። ምንም አይደለም። ሀቅ ግን ሀቅ ነው። መረጥሽ ህጉን፣ እሷ ራሷ መረጠች ህጉን። በህግ ሄዱ። በህግ ደግሞ የደረሱበት ደረጃ ደረሱና ተዘጋ ህጉ። ካላስ ሀቢባ ህጉን ለረዋን ብላ መቀየር ትችላለች? አትችልም። ግን ልትክሳት ሞራሏን ሊክስላት በሚችል መንገድ ካሰቻት፣ አስካሰቻት። በህዝብ ታዘነላት፣ ተለቀሰላት፣ ገንዘቡ ተዋጣላት። አይደለ እንዴ እኮ አሁን ኡስማን ያንጫጫሽ የሚያንጫጫ ነገር አንቺ ቆርቂ ነሽ ሲጀመር ሂጂ ዝባራ ነው እስኩት ከዛ በኋላ ስም ያትንጫጭ ስላለች ያንጫጫሽ ነገር እኔ ትልልቻለሁ የኡስማን ፍላጎቱ ምንድነው? ኦይ ስሚ ልንገርሽ፣ እሱ አሁን የቸገረውን ነገር እኮ እኔ ተረድቻለሁ። እሷ በየቀኑ እየተበጠበጠች ረዋን ትበጠብጠዋለች። ስራ መስራት አልቻሉም። ታለቅሳለች። ትዳሯን እየበጠበጠች ነው። በዛ ላይ ግን ማንም እጁን ማስገባት አይችልም። እኔ ቁጭ አርጌ ረዋንን ምን አልኳት? ኬዝሽ እንደተዘጋ ታውቂያለሽ። ሰው የሰው ፍርድ ሰጥቷል። ምክንያቱም በደሉ በደረሰባት ሰዓት አንድም ሰው አጠገቧ የለም። ግን ማን ነበር? የፈጠራት አምላክ አብሯት ነበር። በደሏን ያቅላታል አይደለ እንዴ? ካላስ ሰው ያላየልሽም በደል ላየው አምላክ መተው አይቻልም? መተው አይቻልም ወይ እንዴ? አምላኬ አይተሃል፣ ተበዳይ ነኝ፣ አንተ ፍረድልኝ። ሲፈልግ ሳይውል ሳያድር ይፈርዳል። ሲፈልግ ሰዓቱ በሆነ ሰዓት የሚፈርድ አምላክ አለ። ካላስ ሰው ሊፈታው ያልቻለውን፣ መንግስት ሊፈታ ያልቻለውን፣ ማንም ሊፈታ ያልቻለውን አብሯት የነበረው አምላክ ይፍረድላት። አለቀ። ትዘጋና ፋይሏን እዚህ ጋር ምንድነው ማድረግ ያለባት? የረዳትን ሰው አመስግና፣ በዚህ ሰበብ ያስቀየመችውን ሰው አመስግና ኑሮዋን መኖር። እውነት አላህን የምታምን ከሆነ ያኔ የት ነህ ያለችው አምላክ አላህዬ ለኔ የለህም ወይ ብላ ነው አይደለ ዓለምን ያንቀሳቀሰችው። ያንን አምላክ ትንገረው፣ መኖርህን አሳየኝ፣ ፍረድልኝ ትበለው እንጂ የዘለሉ ሀቢባን ፍረጂ፣ ሙኒትን ፍረጂ፣ ታሜን ፍረድ፣ ሳሪን ፍረጂ፣ እከሊትን ፍረጂ ብሎ ቋንቋ አይሰራም። ያላየነውን እኛ አዳምጥ፣ ያላየነውን እኛ ያየውን ይፍረድልሽ። ከዛ በኋላ እንደ ማንኛውም ሰው ኖርማል ላይፍሽን ኑሪ። ምድራዊ ነገርሽን ግን ለማስተካከል አንድና አንድ ያለው መንገድ ምንድን ነው? ከመንግስት ላይ ክሷን ማናት ስሟ ረዋን ታነዛለች። ኦኬ፣ እነዛም ደግሞ ያነሳሉ። አለቀ። ባዶ ሜዳ ይሆናል። ሜዳውን ለባለሜዳው ልቀቂለት። አላህ ይፍረድልሽ። አንቺ የአላህ ፍርድ መንግስት ይሄን ልጅ በገንዘብ ቢቀጣው ነው ወይ የተወሰነ ዓመት እስር ቢያዝበት ነው። የአላህ ፍርድ ግን ደም ስር የሚነቅል ፍርድ ነው። እንደኔና እንዳንቺ እንደ ህዝቡ አይደለም። ኡስማን ንግግር አትችልበትም። እኔ ውስጥህን ሙሉ በሙሉ እረዳለሁ። ግን መበልና ሀሳብሽን አዳምጪ። እኔ ስለማከብርሽ ነው። እኔ ይኸውልሽ እኔ ሀሳብ ከአንቺ ጋር ነው። ገብቶሻል አይደለ? በሰዓቱ ሌላ ሰው ቢገባበት ያልቅ ነበር። ድሮ አልቆ ዛሬ ቀን ሰላም ተፈጥሮ የራሷን ህይወት የራሷን ነገር እየመራች ሌላ ነገር ነው። እሺ እኔ ልጠይቅህ፣ ሌላ ሰው ቢገባበት ለምሳሌ እኔ ቢይዘው ኬዙን
ሁሉንም ተዋል። እኔ አታነካኪኝ አይደለም ላደርስ እኮ ነው ፖይንቱ ላይ። እኔ ኬዙን ይዤው ቢሆን ኖሮ መንግስት የሚሄድበት መንገድ የተለየ ይሆናል ወይ? እሺ ልመልስ። አሁን ያደረገውን ኢንቨስቲጌት ነው እኔ የሚጀው ሲሄድ ኢንቨስቲጌት የሚያደርገው ታሜ የሚዞት ቢሆን የሚያደርገው አንድ አይነት ምርመራ ነው የሚያደርገው። ልመልስ መልስ። طيب እናንተ በሰዓቱ ምን ብላችሁ ነበር? ወደ ህግ ይሯል አላችሁ። እናንተ ያላችሁ ምንድነው ያላችሁ? እናንተ በሰዓቱ እኔ በሰዓቱ ያላችሁ ምንድነው ያላችሁ? ይሄ ነገር በስምምነት ፍቱት፣ ይሄ እንደዚህ ይለቅ፣ ይሄ ነገር ማለቅ አለበት። ምክንያቱም ካላለቀ ህግ ስለምታውቁ ነው። ታሜ ማሚ በደንብ ህግ ስለምታውቁ ነው። ምክንያቱም ይሄ ከሄደ ረጅም ነገር ስለሚሄድ ነው ብላችሁ ነበር። ግን ሌላ ሰው ምን አለ? ኖ በህግ ሂጂ። ከሄደች እስከዚህ ድረስ ለፋች ወላፈኑ እኔ ጋር መጣው በህይወቷ እኔ ጋር ደረሰ። ምክንያቱም ምንድነው ረዋን ስትከፋ ኡስማን ይከፋል። ኦኬ ተረዳው። በሽምግልና ቢሄድ ኖሮ ደግሞ ዛሬ ምን ትል እንደነበር ልንገር። በሽምግልና ሄደን ቢሆን ኖሮ ዞሮ ምን ትለን እንደነበር ዛሬ ልንገር። ትነሳና ትመጣና ሐቋን አስበሏት። ሴም ቲንግ ይሄን ነበር የምትለው። ሁኔታ አንዴ በአላህ አንዴ እቺን ብቻ ላውራና አንድ ጊዜ ብቻ አንዴ እቺን ላውራ አንዴ ኡስማን አንድ ጊዜ ወለ አንተና ረዋን ህይወት ከጀመራችሁ አመት አልሆናችሁ። እሷ ይሄንን ጉዳይ ስትጋፈጥ የነበረችው ብዙ አመታትን ነው። ይሄንን ጉዳይ ስትጋፈጥ የኖረችው ካንተ ጋር ህይወት ከኖራት አንድ አመት አይሞላም። ይሄንን ነገር እንደ ችግር እንኳን እያለቀሰችብህ ከሆነ እያዘነችብህ ከሆነ ራስህ እዛው ነገሩን ቀስ እያልክ ታግሰ ትቀመጣለህ እንጂ ለኔ በደንብ ያገባኛል አያገባሽም ብትል ራሱ ድብና አድርጎ ነው የሀቢባን ልፋት የሀቢባን ድካም ስለማቀው በሰዓቱ የነበረው ሳሪ በዚህ ጉዳይ ሌባ ተብላ ስራዋን እንዳሰራ ተደርጋበታለች። ብዙ ሌባ ተብላ ከሪዋን እንዲያርሽ አንዴ ብዙ ነገር ለከፋግሬት ሳሪ እቺን የውስጤን ተናግሬ አንዴ ሳሪ አብሶ ሀቢባን በዚህ ጉዳይ ወተህ ልትናገር ራሱ ሞራሉም አቅሙም የለህም። በዚህ ጉዳይ ማለት ነው ነገሮች ካበቁ በኋላ ችግሮች ከተፈቱ በኋላ ሁሉ ነገር ሁሉም ሰው በዚህ ጉዳይ ዋጋ ከከፈለ በኋላ መተክ አስተያየት ሰጪ በየቦታው ጉዳዩን ይሄ እንትናልክ ጠጥቶ ነው እየተባለ ነገሩ እየቀለለ እንዲሄድ አታድርጉት። እንዳታረግ አንዴ ፈልግሻለሁ። አንድ ጊዜ በአላህ ረጁ አዳምጪ። አንቺም በጉዳዩ ነበርሽ አይደል? ረጁ አዳምጪ። ረጁ አዎ ድብና አርግቼ ነበርኩ። አንገቴ እስኪሰበር ደረሰኝ ስጽፍ ስለቅም ነበርኩ። አውቃለሁ። አንዴ ረጁ አንድ ጊዜ አዳምጡ። ሚውት አታርጉኝ። እኔ መጥፎ ነገር ለማንም ሰው አላወራም። እኔ ገብቶሻል አይደለ? እኔ እንደዚህ በስሜት ሚውት አታርጉኝ። በአላህ አንዴ አትደውሉልኝ። በአላህ እባካችሁ። ይኸውልሽ አንድ ጊዜ ማንም እዚህ ላይ የተሳደበ ሰው ወይም እንትን ያለ ሰው የለም። እኔ ሁሉ ጊዜ ሳሪ እኔ የመጣሁበት መንገድ እናንተ ታውቃላችሁ። እኔ በጩኸት ወይም ሳወራ ሰው አያውቀኝም። ፐርሰናል ላይፌ ኡስማን ላይቭ ላይ የሚታወቀው እብድ ነው። እኔ በግል ህይወቴ ግን የሚያቀኝ ሰው የለም። ገብቶሻል? ምን አይነት ሰው እንደሆነ የሚያቀኝ የለም። እኔ ሁሉም ሰው የሚያቀኝ በቃ በሌላ ነገር ነው የሚያቀኝ እና በጩኸት ሳወራ በቃ እንደዚህ አድርጎ ነው የሚባል እና አንድ ነገር ልጠይቅሽ ረጁ። እኔ አልነበርኩም በሰዓቱ ግን አሁን መጥቻለሁ። አሁን በመጣውበት ሰዓት ግን ይመለከተኛል እንደ አንድ ባል። ምክንያቱም ሴት ልጅ ሚስቴ ስትከፋ ይመለከተኛል። ምክንያቱም ሳሪ ስትከፋ ማን ይመለከተዋል? ባለቤቷን የሚመለከተው። ስትጨነቅ ለምን ማን የሚመለከተው? ባለቤቷ ይመለከተዋል። ምክንያቱም እሱም አብሬያት ሙሉ እኔ ነኝ፣ አብሬያት የምሰራ እኔ ነኝ። የሆነ ነገር በሆነች ቁጥር ወይ ህግ ቤት ደርሳ ስትመጣ በተበሳጨች ቁጥር እኔ ላይ ነው። ገብቶሻል አይደለ? ሁሉም ነገር ያስጨንቀኛል እንደ አንድ ሰው። ይሄ ነገር እኔ ሁሉ ጊዜ ጥያቄ የሚሆንብኝ ይሄ ነገር መቼ ነው የሚፈታው? ለምን በሰላማዊ መንገድ አትፈቱትም? ሁሉ ጊዜ ነው የምጠይቃት። እንደዚህ አይነት ሰው ይሄን የሚችሉ ሰዎች አሉ። እነዚህ ሰዎች ቢገቡ ሀቢባ የራሷ ሙሉ ለሙሉ አድርጋለች። 99% የራሷ አድርጋለች። ሀቢባ እኔ ክብር አለኝ። በተናገርኩት ነገር ይቅርታ ጠይቄያለሁ። አግባብ አይደለም የተናገርኩት ነገር ተሳድቤያለሁ። ያ እሱ ስሜታዊ ከመሆን አንጻር ነው። ጭንቀት ነው። ገብቶሻል አይደለ? ጭንቀት ብዙ ነገር ሲደራረብብኝ ኡስሚ አሁን ሮሃን ቤቷን ከፍታ እየተናገረች ነው። ስለዚህ ለምን አንድ ላይ ሆናችሁ ችግራችሁ ወይም ደግሞ ያለውን ችግር ሰው አንድ አይደለንማ። አልተረዳችኝም። እሷ በሀይባ ጉዳይ ተቀይማኝ ማለት ነው። 3 ቀን 4 ቀን ይኸውልሽ ወሬ የለም።
ገብቶሻል። በትዳራችን መሀል ደግሞ ችግር ተፈጥሯል። ገባሽ ሳሪ? አሁን አንተ የምትለው ቦታ አላት። ገብቶሻል። አዳም ኡስማን እና ለሀቢባ ቦታ ኡስማን አንተ የምትለው መጀመሪያ የተሄደበት መንገድ ትክክል አይደለምና ሁለተኛው ኦፕሽን ይደረግ ነው አይደለም የምትለው። አሁንም ሁለተኛውን ኦፕሽን አልረፈደም። የኛ ሽምግልና ይቅር ተባባሉ ነው። ይቅር ተባባሉ። አዎ ይቅር ተባባሉ። እንዴት መሄድ እንዳለበት ማን ሰው ገብቶበት የሚችሉ ሰዎች እዚህ ላይ ገብተውበት የሚያስጨርሱ ሰዎች። ትላንትና ሳራ ለሀበሻ ደውላ አናግራቸዋለች። አላናገረቻቸውም? አናግራቸው። ሽምግልና ማለት ይሄ አይደለም እንዴ እኮ። ታዲያ በቃ አለቀ። خلاص አበቃ። ጥሩ። እኔ ደግሞ እየተጨነቁ ነው አይደለም? ይቅርታ ጠይቄ ተዋልኩ ነው። እኔ እኮ ተጠየቅኩኝ። በትዳሬ ላይ እኮ ችግር ተፈጠረብኝ እኮ። ማንን ነው ይቅርታ የምትጠይቀው? ማንን ላይ ይብረኝ አይደለ? ላይ ይብረኝ ማታ ገብቼ ማንን ነው ይቅርታ የምትጠይቀው? እስሚ እሺ፣ እናንተ እዚህ ነው ያላችሁ። እናንተ ያመጣችሁ እናንተ ናችሁ። ይቅር ባላችሁ እሺ፣ ላትቀይሙ እንችላላችሁ። ኡስማን ስለዚህ ጠይቃት። ምን ችግር አለው? ሀቡን ጠይቃት አልኩኝ እኮ። ይቅርታ አልኩኝ እኮ። አበቃ። አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው ኡስሚ። አበቃ። ይቅርታ ብለህ ፈታ። ስማኝ፣ አዳምጠኝ። ይኸውልህ ይቅርታ አይደለም። ስማኝ፣ አዳምጠኝ ኡስሚ። አሁን ይቅርታ ብለህ ትናንት ከፈታ በድጋሚ ስለዚህ ነገር ማንሳት አይጠበቅም። በድጋሚ መሄድ ያለብህ ቀጣዩን ስቴፕ ነው። ልክ ሙኒት እንዳለችው ሳራ ለሀበሻ ደውላ ካነጋገራቸው እነ ሙኒት እነታም የሚያወሩ ከሆነ በቃ ኖርማል ዝጋ። ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ሩዋንን ለምን አትረዳትም? እሷ እኮ እርጉዝ ናት። አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል። ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሼ ብለህ የምትለው ረዋን በራሷ ፈርማ አዎ ብላ ፈቅዳ ወዳ ሳሪ አልነበርኩማ። ዳትሚት በሌለ ይኸውልህ፣ አዳምጠኝ። አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጥ። ይኸውልህ አሁን ቅድም እንዳልከው ሳሪ ስትቸገር ባሏ ነው አብሮ የሚቸገረው። ትክክል ነው። ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም። መውቀስ አልቻልኩም። አዳምጭ ሳሪ፣ አዳምጭ። ያለፈ ነገር አልፏል። አሁን ሳሪ ብሰድብሽ ሰደብኩሽ አይደለ? አለፈ። አዎ በቃ አለቀ። ሳሪ የሆነ ስም ሰጠውሽ፣ የሆነ ስም ሰጥቼ ብሰድብሽ ያ ነገር አልፏል። አንድ ጊዜ ወጣል። ያፍ ወለምታ በቅቤ አይታሽም ይባላል። አንድ ጊዜ ከወጣ ወጣ ነው። በቃ ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም። ምክንያቱም እቺ ልጅ እስከመቼ ነው እንደዚህ የምትሆነው? ከሚዲያ ጀርባ ያለው ትውለድ። መጀመሪያ እሷ ትውለድ እንዴ አንተ ኡስሚ እንዴ እሷ ያለች እኮ ይኸውልሽ፣ ሳሪ አንድ አዳምጪኝ። ይኸውልሽ እርግዝናው፣ በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገርህ፣ አንድ ሰው ይሄን ሁሉ ማስኬድ አይችልም። እሷ ራሷ እኮ መተው መቻል አለባት። እኔ እኮ መክሪያታለሁ። ረዋን አሁን አንቺ ስለ ራስሽ አስቢ። ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል። አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ፣ አንቺ ከጤናሽ ካልሆንሽ ክስ ገለመሌ ምናምን ምን ያደርግልሻል ብዬ መክሪያታለሁ። መጀመሪያ ውለጂ፣ አንቺ ሁለቱኝ፣ ሰላምሽን ታገኛለሽ። ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሪያታለሁ። ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው። መኖር ትጀምራለች። በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች። እኔም ብዬ ደጋግሜ ነግሪያታለሁ። አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘህ የሚራገብ ከሆነ እንዴት ነው ሰላም የምታገኘው? አሁን ስሯል። ኦኬ ሳሪ አንድ ጊዜ ልንገርሽ። አንድ ጊዜ እኔ ያሁን ለጊዜ ስኖር ተናግሬ አውቃለሁ? አላውቅም። ገባሽ አይደለ? ይሄ ሁሉ ነገር ኃላፊነት ያለበት ማን ነው? ባለትዳር ነው አይደለ? ባልየው ነው ትዳር ያለበት ዋስትና ጋራንቲ የሚወስደው አይደለም እንዴ? እቺ ልጅ በተጨነቀች ቁጥር እኔ በቃ ጭንቅላቴ ሊፈነዳ ነው። ምክንያቱም መቼ ነው የሚያልቀው ይሄ ነገር? ገባሽ አይደለ? እኔ አሁን ኮሜንታተር የፈለጋችሁ ነገር ብጽፎ እኔ ጉዳይ አይደለም። ምክንያቱም ጊዜ አለው፣ ገደብ አለው፣ ጊዜ አለው። ይፈታ ነበር። የሚፈታው ደግሞ እዚህ ሰው ባላስ ትናንት አለፈ። ትናንት ለሆነው ነገር መጸጸት ከተጸጸተ፣ በዛ ላይ ደግሞ ሩዋን ህፃን ልጅ አይደለችም። ሀቢባ አስገድዳት አይደለም እራሷ ፈልጋ ወቅዳ ወዳ ሳሪ ነጥብ አታስቲ ኖ ሳሪ ላላ ነጥብ እያስጣልኩ አይደለም። ከፈለግ ንግግሬ ካልጣማ ኡስማኑታ እኔ ነጥብ መጀመሪያ ጭንቅላትን አስተካክል። እኔ በሷ ነገር እንደውም የተቀጠቀጥኩት ልንገርህ። ምንም ከጎን ፎቶ ተነሳሽ ተብዬ እንዴ አዳምጪኝ ሳሪ አዳምጪኝ።
በሰዓቱ አለፈ። በቃ ተረገጣችሁ። ዛሬ ቀን ሰላም ፈጠራችሁ፣ ደስ ይለኛል። ሁልጊዜም ሰላም ፍጠሩ። ምክንያቱም እናንተ ተስፈልጉናላችሁ። ሰላም ስትሆኑ እናንተ የሚታገስ ሰው ይበዛል። ገብቶሻል አይደለ? በእናንተ መሀል ጸብ ሲበዛ ግን ምንድነው? ግጭት ሲበዛ ምንድነው? ማን ይጠቀማል? ጠላት ነው የሚጠቀመው። ሰላም ሁኑ እድሜ ልካችሁ። ሁላችንም ሰላም እንሆን፣ ሰላም ይውረድ። እኔ ደግሞ ዋና ፖይንቴ በቃ የዚች ልጅ ነገር እንዲያልቅ በቃ ለአንዴና ለመጨረሻ ጊዜ በምን አይነት መንገድ ሽምግልና ገብተው ነው ትላልቅ ሰዎች ገብተው ይለቅ የሚል ሐሳብ ነው። ኦስኒ አንድ ነገር ልንገርህ፣ ረዋን ገብታ ሀቢባ አልበደለችኝም እሱ ምን እንደሚያወራ አላቅም እያለች እያለቀሰች ነው። አንተ ደግሞ እዚህ ጋር ደግሞ ሌላ ነገር ትፈጥራለህ። ምንድነው የሚሻላችሁ? እኔ ምን አልኩኝ? መጀመሪያ የተበለሻሸው ነገሩን በይውልህ አዳምጠኝ። አሁን ኡስሚ ወደ እንትን ነው የምንሄደው፣ ወደ ዘዴ ወይም ደግሞ ለነገ ቀጣይ ስቴፕ ምንድነው የሚለው ነው። አሁን ወደ ቀጣይ ስቴፕ ስንሄድ ረዋንን ምንድነው እኛ ማድረግ ያለብን? በርቺ፣ አይዞሽ፣ ጠንክሪ፣ ውለጅ። አበቃ። የመጀመሪያው ስቴፕ ይሄና ይሄ ብቻ ነው ኡስሚ። የፈለገ ነገር ቢሆን ምንም ማውራት አይገባም። ምክንያቱም ልጅቷ በሰላም ትውለድ፣ ራሷን ትሪት ታድርግ። ጤነኛ ልጅ ጤናማ ሁና